እንዳረሽ ጥላት እንዳትነካ እየሰጠ እንዳትነካ ሰላም አድማጮቻችን፣ ይህ ከውሰር ሚዲያ ነው። እጅግ በጣም አሳዛኝ መረጃ ተሰማም። ከወደ ወሎ በደቡብ ወሎ ዞን ለጋምቦ ወረዳ የህዝብ ማመላለሻ ሚኒባስ ላይ በታጣቂዎች በድንገት መንገድ ላይ በተከፈተ ሩምታ ተኩስ ሰዎች ተገደሉ። በሌላ መረጃም በሳውዲ አረቢያ ዛሬ የተሰማው እጅግ አስደንጋጭና አሳሳቢ ጉዳይ መነጋገሪያ ሆኗል። መረጃው መላውን ኢትዮጵያውያንን የተመለከተ ነው። በተለይም ደግሞ በሳውዲ አረቢያ የምትኖሩ ይህንን ወሳኝ መረጃ አድምጣችሁ ራሳችሁን ከችግር ጠብቁ፣ አድኑ ለማለትም እንወዳለን። አድማጮቻችን ዛሬ እነዚህንና ሌሎችን እጅግ በጣም መደመጥ ያለባቸው ወሳኝ መረጃዎችን ይዘናል። የዛሬው ለየት የሚል ትንታኔ ተካቶበታል። ሁላችሁም ላይክና ሼር እያደረጋችሁ አድምጡ። የከውሰር ሚዲያን ሰብስክራይብ አድርጉ። ሙሃጅሩ መሐመድ መረጃዎቹን አቀርባለሁ። ሁላችሁም ይህንን ወሳኝ መረጃ በጽሞና ተከታተሉ። አሁን በቀጥታ ወደ መረጃው እናሸጋግራችኋለን። ተነባበረ ድምጽ በአረብ ሀገር የሚገኙ እህቶችና ወንድሞችን የሥራ አማራጭ ይዘንላችሁ መጣን በማለት ተባብረው በርካታ ገንዘብ እየዘረፏቸው ነው። እስከዛሬ ድረስ 50 ሺህ ብር 60 ሺህ ብር ነበረ። ከዛ ወደ 300 ሺህ ብር ከፍ አለ አይደል? አሁን ደግሞ 1 ሚሊዮን 100 ሺህ ብር ድረስ የተበሉ እህቶችና ወንድሞች አሉ። በተለይ ደግሞ እህቶች ሁለተኛ ዘመናው የደረሰበትን የቴክኖሎጂ ርቀት አላሁ አክበር። ይኸው እንግዲህ ተመልካቾች መብራት ጠፋ። ቆይ ላብራል ይሄን። ሰላም ውድ ቤተሰቦች፣ እንግዲህ መግቢያውን የዜና አርዕስቶቻችንን ሰምታችኋል። እጅግ በጣም በሚያሳዝን ሁኔታ በደቡብ ወሎ ዞን ለጋምቦ ወረዳ በመንገድ ላይ ያሉ ሰዎች ተገድለዋል። ከዛ ባሻገር በሳውዲ አረቢያ የሚገኙ በጣም በርካታ ኢትዮጵያውያን አሁንም በአሽሽ ዝውውር ተይዘዋል። ባለፈው እንግዲህ 17 ኢትዮጵያውያን በሞት ፍርድ ተቀጥተዋል። ቀጥሎ ደግሞ 3 ጨምረው ቁጥሩን 20 ድረስ አድርሰውታል። የሳውዲ አረቢያ መንግስት የአሽሽ ዝውውሮች ላይ እጅግ በጣም ጥብቅ የሆነ መመሪያ ያለው። በጣም በርካታ ኢትዮጵያውያን እንግዲህ አሲር ግዛት ላይ ወይም ደግሞ ወደ ጂዛን አካባቢ ድንበር አቋርጠው ሲገቡ ደላሎች እያስያዟቸው ሊሆን ይችላል። እንግዲህ ሆን ብለው አይደለም ብለን እንገምታለን። ያም ማወቅም ይሁን ባለማወቅ ሳውዲ አረቢያ ውስጥ ሐሽሽ ወይም ደግሞ ጫት ይዞ መገኘት እስከ ሞት የሚያደርስ ፍርድ ያሰጣል። እባካችሁ ኢትዮጵያውያን ጥንቃቄ አድርጉ። በዚህ ላይ እንግዲህ ሰፋ ያለ መረጃዎችን ስናደርሳቸው ቆይተናል። ሌላኛው መረጃ እጅግ በጣም በርካታ ኢትዮጵያውያን ስናገር በተደጋጋሚ ተናግሬያለሁ። በተደጋጋሚ አልሰማችሁም? እስከ 1 ሚሊዮን 100 ሺህ ድረስ ደርሷል ዘረፋው። አረብ ሀገር የሚኖሩ እህትና ወንድሞችን ሆን ብለው አጥምደው እስከ ከ300 ሺህ ብር ጀምሮ ወይም ከ100 ሺህ ብር ከትናንሾቹ 50 ሺህ ብር ጀምሮ እስከ ትልቁ 1 ሚሊዮን 100 ሺህ ብር ድረስ በአረብ ሀገር የሚገኙ እህቶችና ወንድሞች፣ በተለይ ደግሞ እህቶች ተታለው እየተዘረፉ ነው። በጣም በርካቶች ከባድ የሆነ የስነ ልቦና ችግር ውስጥ ወድቀዋል። ይህንን ደግሞ በተደጋጋሚ ተናግረናል። ዛሬም እናስጠነቅቃቸዋለን። ከዛ በፊት ግን ይችን አጠር ያለች አንዲት ማስታወቂያ ሰምተን እንመለስ። ሰላም ውድ ቤተሰቦች፣ ቆይ ይህንን ቪዲዮ እንዳታሳልፉት። ያው እንግዲህ እንደምትመለከቱት ወሎ ዩኒቨርሲቲ ጎን ነማል ኢንጂነሪንግ እየገነባው ያለው ቤታችን ላይ ነው። እንግዲህ እዚህ ቤዝመንቱ ላይ ፓርኪንግ ቦታ ላይ ነው ያለሁት። ከጀርባ ፕሌውድ እየታሰረ ነው። ለሰው ልጅ መሰረታዊ ከሆኑት ፍላጎቶች አንዱ መኖሪያ ቤት ነው። መኖሪያ ቤቱን ደግሞ ነማል ኢንጂነሪንግ ጋር ይስሩ እያልነውት ነው። በተለይ ደግሞ ይህንን ግንባታ ከጀመርን በኋላ በጣም በርካታ በአረቡ ዓለም የሚገኙ እህት ወንድሞቻችን እንደዚሁም ደግሞ አውሮፓ የሚገኙ ወንድምና እህቶቻችን እኛ ጋር ቤታቸውን እየሰሩ ነው። እንግዲህ ይህንን መሰረቱን ከመጀመሪያው ጀምሮ ቁፋሮ ስንቆፍር መሰረቱን ስናወጣ ለእናንተ የተለያዩ ቪዲዮዎችን እየሰራንላችሁ አይታችኋል ማለት ነው። እዚህ ወሎ ዩኒቨርሲቲ ላይ ያሉ ቤተሰቦቻችን ቤታቸው ይሄን ይመስላል። ዛሬም የምንላችሁ እዚህ ስክሪኑ ላይ እንደሚታየው በጣም ቆንጆ ቦታ፣ ወሳኝ ቦታ፣ የንግድ ቀጠና ላይ ደሴ መምህራን ኮሌጅ መግቢያ ጫፉ ላይ ተቋም ላይ እጅግ በጣም ዘመናዊ የንግድ ሱቆችንና እንደዚሁም ደግሞ ባለ 1 መኝታ፣ ባለ 2 መኝታና ባለ 3 መኝታ የመኖሪያ አፓርትመንቶችን ሽያጭ ጀምረናል። ሱቆቹን ወደ ማጠናቀቁ ነን። የተወሰነ እጣዎች ይቀራሉ። ቤቶቹም ልክ እንደዛው ሽያጭ ጀምረናል። ባለ 1 መኝታ ከ360 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታም ልክ እንደዛው በ3 የካሬ አማራጮች፣ ባለ 3 መኝታም ልክ እንደዛው። ስለዚህ ቀድማችሁ ፈጥናችሁ ሳይያዝባችሁ መታችሁ ቤታችሁን ነማል ኢንጂነሪንግ ጋር ስሩ። ነማል ኢንጂነሪንግ ካሁን በፊት እንደምታውቁት
ወሎ ዩኒቨርሲቲ ይሄው እዚህ ሳይታችን ነው። እንደዚሁም ደግሞ መናፈሻ ላይ፣ ገራዶ ላይ፣ ሐይቅ ላይ ግንባታዎችን እየገነባ እንገኛለን። ቄራ ላይ ያለቀለት ቤት ለተጠቃሚዎች አድርሰናል። ስለዚህ ምን ትጠብቃላችሁ? እኛ ጋር መታችሁ ሳያመልጣችሁ ቤታችሁን ስሩ እንላችኋለን። በ0948 356500 ደውሉ። ነማል ኢንጂነሪንግ ቃል በተግባር። ክብራትና ክብራን ተመልካቾቻችን እንግዲህ መረጃዎቹን እያደረስናችሁ እንገኛለን። የከውሰር ሚዲያ ነው። ፕሮግራሙን ላይክ እና ሼር አድርጉ። እናንተ ላይክ እና ሼር ካላደረጋችሁ ተደራሽ አይሆንም። በተለይ ደግሞ የጥንቃቄ መረጃዎቹ እንግዲህ ቀደም ሲል በደቡብ ወሎ ዞን የደረሰውን መረጃም ነግራናቸዋል። እጅግ በጣም በሚያሳዝን ሁኔታ ነው። ሰዎች መንገድ ላይ ነው ጥቃት የተፈጸመባቸው። የወረዳው አስተዳዳሪ የሰጠው መግለጫ እንደሚያመላክተው ጽንፈኞች ናቸው ጥቃቱን ያደረሱት ተብሏል። ያም ሆነ ይህ ሰላማዊ ዜጎች እየተገደሉ ያለበት ሁኔታ ነው። እጅግ በጣም ያሳዝናል። ደቡብ ወሎ እስከዛሬ ድረስ የሚታወቀው እንግዲህ የወሎ አካባቢ በሰላሙ ነበረ። አሁን ደግሞ ሰላሙን የሚያደፈርሱ ጉዳዮች እየታዩ ነው። ቀጥሎ ያለው መረጃ እንግዲህ ሳውዲ አረቢያ ላይ ነው። ሳውዲ አረቢያ አሺሽ የሚይዙ ኢትዮጵያውያን እየተበራከቱ ነው። የሳውዲ አረቢያ መንግስት በሞት እየቀጣ ነው። ጫትና ሐሺሽ ሲያዘዋውሩ የተገኙ ኢትዮጵያውያን ዛሬም በጣም በርካታ ከ159 በላይ ኢትዮጵያውያን የሐሺሽና የእጽ ዝውውር ላይ መገኘታቸውን የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስትር እዚህ ምስሉ ላይ እንደምትመለከቱት አስታውቋል ማለት ነው። ትናለ ታውቃለህ። እሺ ኦኬ፣ መረጃውን መረጃውን እንቀጥላለን። እንግዲህ በጣም በርካታ ኢትዮጵያውያን በተለይ ደግሞ አረብ ሀገር የሚገኙ ወንድምና እህቶች በአጭበርባሪዎች ገንዘባቸው እየተዘረፈ ነው። ከትንሹ 50 ሺህ ብር ጀምሮ እስከ 300 ሺህ ብር፣ 400 ሺህ ብር እያለ አሁን 1,100,000 ሺህ ብር ድረስ የተጭበረበሩና የተዘረፉ እንዳሉ እየተሰማ ነው። መረጃዎችም እየደረሱ ነው። ተመልካቾቻችን ይህ ከውሰር ሚዲያ ነው። ይህንን ፕሮግራም ሼር አድርጉ። እኔ ይህንን ፕሮግራም በመስራቴ በጣም በተደጋጋሚ ከውሰር ሚዲያ ላይ ሪፖርት እያደረጉብኝ ነው። ሪፖርት እየተደረገ የሰራኋቸው ቪዲዮዎች እየተነሱ ነው። ዛሬም ቪዲዮ ቢነሳም ያየውን ሰው ቁጥር ያክል በሚል ነው ይህንን ፕሮግራም የሰራሁት። እናንተም ይህንን ቪዲዮ ሼር ካላደረጋችሁ ከውሰር ሚዲያም እንደዚህ ያሉትን ነገሮች የማንቃት ወይም ደግሞ ንቁ ማለቱን በቀጥታ ያቆማል ማለት ነው። ምክንያቱም ቻናሉን ማዳን ስላለብኝ ማለት ነው። እናንተ ተደራሽ ያደርጋችሁት ይሄ ፕሮግራም ከታየ ምንም ችግር የለም፣ ቻናሉ ቢዘጋም። ይህንንም አልፎ በውስጥ ዛቻዎችም እየደረሱን ነው። ምክንያቱም እያጋለጥናቸው ስለምንገኝ ልብ በሉ። እዚህ ቪዲዮ ላይ የምትመለከቱት የኢሉሚናቲ ማህበር በአረብ ሀገር የሚገኙ እህቶችና ወንድሞችን አጥምደዋል እያልኳቸው ነው። ይህንን በተደጋጋሚ እየሰራሁ ነው። ልብ ያለው ልብ ይበል፣ ጆሮ ያለው ይስማ። ይህንን እንኳን ፕሮግራም እየሰራና እየተናገርን እንኳን ብዙዎቻችሁ አትሰሙም። እዛው መልሳችሁ አንተ ስትናገር ሰምቼ ነበር፣ ገብቼ ተበላው፣ 300 ሺህ ብሬን ተበላው፣ 400 ሺህ ብሬን ተበላው ትላላችሁ። እና እኔ ምን ላድርጋችሁ? እኛ መጀመሪያ ተናገርን እኮ። እነዚህ ሰዎች እዚህ ላይ የምትመለከቷቸው አንድ ጊዜ ድምፁን ሰምተው እንመለስ እስኪ። እንኳን ደስ ያላችሁ በአረብ ሀገር ለምትኖሩ ኢትዮጵያውያን 666 ኢሉሚናቲ ማህበር አባል በመሆን ከ1 ሚሊዮን ብር ጀምሮ ማግኘት ይችላሉ። ሰማችሁት አይደል? ይሄ የሰውየው ድምፅ አይደለም። የሰውየው ድምፅ አይደለም፣ በኤአይ የተቀነባበረ ድምፅ ነው። በኤአይ የተቀነባበረ ድምፅ በአረብ ሀገር የሚገኙ እህቶችና ወንድሞችን የስራ አማራጭ ይዘንላችሁ መጣን በማለት ተባብረው በርካታ ገንዘብ እየዘረፏቸው ነው። እስከዛሬ ድረስ 50 ሺህ ብር 60 ሺህ ብር ነበረ። ከዛ ወደ 300 ሺህ ብር ከፍ አለ አይደል? አሁን ደግሞ 1,100,000 ብር ድረስ የተበሉ እህቶችና ወንድሞች አሉ። በተለይ ደግሞ እህቶች ከዛ በኋላ መጥተው አቡ ከውሰር እንደዚህ እኮ ተበላሁኝ፣ እንደዚህ ተዘረፉኝ እና እኔ ምን ላድርግ? አንደኛ ኢሉሚናቲ ማለት የሰይጣን አምልኮ ማለት ነው። የክርስትና እምነትም አይደለም፣ የእስልምና እምነትም አይደለም፣ የሰይጣን አምልኮ ነው። ይሄንን እያጋለጥኳቸው በሄድኩ ቁጥር በውስጥም ዛቻ ይልካሉ። ቲክታክም ላይ የሰቀልኩትን ቪዲዮ አስነስተውብኝ ነበር፣ እንደገና ነው የተጫነው። ፌስቡክም ላይ ማስጠንቀቂያ ደርሶኛል። ዩቲዩብም ላይ ጭራሽ ሙሉ በሙሉ ነው ቪዲዮ ከዩቲዩብ ላይ የተነሳው። እናንተ ሲነግሯችሁ አትሰሙ። በምን ሁኔታ ስትዘረፉ ብቻ ነው እያለቃቀሳችሁ አቡ ከውሰር እንዲሆንኩ እኮ እያላችሁ ትመጣላችሁ። እኔ ምን ላድርጋችሁ ታዲያ? የምትገቡበትን ማህበር እወቁ። በሶሻል ሚዲያ ያያችሁት ነገር ሁሉ ትክክለኛ አይደለም። አንድ ነገር ለመመዝገብ ከፈለጋችሁ እንደው እንኳን ቤተሰቦቻችሁን ልካችሁ ወይም ከሚታወቅ ሰው፣ እኔ አሁን እታወቃለሁኝ፣ አቡ ከውሰር ነኝ፣ ድምፄን አልቀየርኩ፣ መልኬን አልቀየርኩ።
እዚህ ጋር ግን የምትመለከቱት በኤአይ የተቀነባበረ ነው። ትክክለኛ ሰዎች አይደለም። የትክክለኛ ሰው ፎቶ አይደለም። ፓስፖርት ያሳያቸዋል። ትራምፕ ጋር እየተጨባበጡ አሁን እዚህ ምስሉን ባሳይ ስለሚያዘጉብኝ ቴሌግራም ላይ ቻናል ላይ አስቀምጥላችኋለሁ። አስቀምጫለሁ ባለፈው ቪዲዮ የከውሰር ሚዲያ የቴሌግራም ቻናል ይሄ የምትመለከቱትን ዩዘር ተጠቅማችሁ ታገኙታላችሁ። እዛ ላይ ገብታችሁ ተመልከቱ። ባለፈው የሰራሁትን ቪዲዮ ከዩቲዩብ ላይ አስነስተውብኛል። ድምፃቸውን ዶክተር ዛኪር ነኝ፣ ዶክተር ሰይድ ነኝ፣ አሰላሙ አሌይኩም ስላለዋችሁ ብቻ ዘው ብላችሁ አትግቡ። ገንዘባችሁን ለምትሰጡት ሰው እወቁ። እኛ ያገኘናቸውን መረጃዎች፣ ዶክመንቶች አያይዘን ለፌዴራል ፖሊስ እያቀረብን ነው። የእኛ ኃላፊነት ይሄ ብቻ ነው። ከዚህ ውጭ ጠበቃ አይደለሁም እኔ እዛ ፍርድ ቤት እጃ ልከራከርላችሁም። በእንደዚህ ያለ አጋጣሚ ከተበላችሁ ተበላችሁ ነው። አሁን ምናልባት ፌዴራል ፖሊስም የሚያውቀው በስልክ ቁጥሮቹ ነው። እነዚህ የምትመለከቷቸው የስልክ ቁጥሮች እና ደግሞ የባንክ አካውንቶች እነዚህ የምትመለከቷቸው በነዛ ተከታትሎ ሊይዛቸው ሊጠይቃቸው ይችል ይሆናል። ግን ደግሞ እናንተ ከሌላችሁ እናንተ ውጭ ሀገር ሁናችሁ ማነው ክሳቸውን የሚከታተልላችሁ? አሁን አዲስ አበባ የሚገኙ የተወሰኑ ልጆችን አደራጀቻቸው ክስ እንዲመሰረቱ እንቅስቃሴ ጀምረዋል። እስከ 1.1 ሚሊዮን ብር ድረስ የተበሉ እህቶች አሉ። ብታምኑም ባታምኑም እንዴት ሰው ለማያውቀው ሰው በፌስቡክ ብቻ ስላየ በሶሻል ሚዲያ ብቻ ስላያችሁ እንዴት ይህን ያህል ገንዘብ ትሰጣላችሁ? ፎቶአችሁን ላኩ እስኪ እንደዚህ ነው ድምፃችሁን ላኩ ምናምን ይሏቸዋል። ከዛ በፎቶአችሁ ያስደግሙባቸዋል። መተት አንዷ እህቴ እየነገረች ነበር። ፎቶሽን ላኪ ብለዋት ፎቶዋን ከላከችላቸው በኋላ ሁል ጊዜ የሚታሰበኝ አለች አካውንትሽ ውስጥ ገብተሽ ትራንስፈር አድርጊ የሚል ውስዋስ ነው። መጨረሻ ላይ ነው እንደገና አካውንቷ ባዶ ሲሆን ነው እንደገና ያየችው። አዲስ አበባ ውስጥ መታ ስራ ጀምራለሁ ያለች እህታችን ማለት ነው። በጣም እኮ ነው የሚያሳዝነው። ወይ ለቤተሰቦቻችሁ ስጡት፣ ወይ የሰራችሁትን ተጠቀሙበት። ይሄንን በተደጋጋሚ ተናግረናል። ቻናላችን አደጋ ላይ እስከሚወርቅ ድረስ እኛ ዛቻ እስከሚደርሰን ድረስ ማንም ቢዝት ምንም ደንታ የለንም። እኛ ችግር የለብኝም። እኔ ፐርሰናሊ የሰውን ጉዳይ የሰው መብት አልጋፋ እንጂ ሌባ ስለበላና ስላጋለጥኩት መቶ ቢዝት ምንም ችግር የለም። እሱ በመጣበት ማስተናገድ ይችላለሁ። ፖክስ ከሰነዘረ ፖክስ ሰነዝራለሁ። ሽጉጥ ከመዘዘ ሽጉጥ መዝበታለሁ። ምንም ለእኔ የሚያስጨንቀ ነገር የለም። እኔ የሚያስጨንቀ ዋናው ሀቁን መናገሬ ነው። ሀቁን ማድረሴ ላይ ነው። ተጠንቀቁ፣ ንቁ ማለት ላይ ነው። ከዛ ውጭ ግን 50 ሌባ ተደራጅቶ የሆነ አላህ ካላለው ምንም ነገር ሊያደርስብኝ አይችልም። ለእኔ ምንም ችግር የለውም። ቻናሉን ግን ተረባርቦ ሊያዘጉት ይችላሉ። ይሄ ቻናል ደግሞ የስራ መስሪያ ነው፣ እንዲዘጋ አልፈልግም። ለዛ ነው ፎቶና ፓስፖርታቸውንም አላሳየው። ከፈለጋችሁ ይሄንን ቴሌግራም ላይ ገብታችሁ ተመልከቱ። ስለዚህ ኢሉሚናቲዎች ነን፣ ስራ እናስቀጥራችኋለን፣ አገር ቤት እንደዚህ ነው፣ ዶሮ እርባታ እንጀምራለን፣ ላም እርባታ እንጀምራለን እያሉ ምድረ ላም ያልቧችኋል። ላም ከሆንሽ ትታለቢያለሽ። በቃ አጭሩን እኮ ነው፣ በግልጽ ነው የምነግራችሁ። ስለዚህ አንድ የሆነ ማስታወቂያ ስትመለከቱ ያ ማስታወቂያ ማን ነው? የት ነው አድራሻው? እስኪ ቢሮ የት ነው በሉት። ስራ አሰራችኋለሁ አይደል ነው የሚለው። 300 ሺህ ብር አንጡ 400 ሺህ ብር አንጡና ስራ አሰራችኋለሁ ነው አይደል የሚለው። ቢሮ የት ነው በሉት። ቢሮ የለውም። ውሸታም ነው፣ ቀጣፊ ነው። ስራ ስትመዘገቡ ስራ አይታችሁ የሆነ ማህበር ልትገቡ ካላችሁ ያንን ማህበር አይታችሁ አብጠርጥራችሁ ቤተሰቦቻችሁ ላኩ። ቢሮ ውስጥ ሰነድ መኖሩን ተመልከቱ። ቢሮአቸው ውስጥ ያለውን ሰነድ እዩ። ተጨባጭ መሬት ላይ የሚሰሩትን ለውጥ ምን ሰርተሃል በሉ። ለምሳሌ እኛ ቤት እንሰራለን እንላለን። ቤት እንሰራለን ብለን ቤት ተመዝገቡ፣ ሱቅና ቤት ይኖራችሁ ብለን ስንናገር በጨበጣ አይደለም። ኑ ብለን መሬት ላይ አሳይተን ተጨባጩን ግንባታችንን አሳይተን ነው፣ ቢሮአችንን አሳይተን ነው። ቢሮ የማያሳያችሁ ከሆነ ዝርዝር መረጃ የማያሳያችሁ ከሆነ ሰውየውን በአካል የማታውቁት ከሆነ እስኪ ቢሮ ሆነህ ቪዲዮ ስራ ሊበሉት አይሰራላችሁም። ሁለተኛ ዘመናው የደረሰበትን የቴክኖሎጂ ርቀት አላሁ አክበር። ይኸው እንግዲህ ተመልካቾች መብራት ጠፋ። ቆይ ላብራልህ። ይሄን ኢሉሚናቲዎቹ ናቸው መሰለኝ። ይኸው እየቀረጽኩ ይቀረጻል የሆነው እንግዲህ መብራት ጠፍቷል። ስለዚህ እባካችሁ ሁላችሁም አንድ ጉዳይ ወይም ደግሞ አንድ የቢዝነስ ስራ ሶሻል ሚዲያ ላይ ስላያችሁ ብቻ ኑ በአጭር ጊዜ ሀብታም ትሆናላችሁ፣ ኑ 10 ሚሊዮን ብር በአንድ ጊዜ ታገኛላችሁ፣ ኑ 2 ሚሊዮን ብር በአንድ ጊዜ ታገኛላችሁ የሚባለውን ማጭበርበሪያ ተጠንቀቁ። በኋላ ከተጨበረበራችሁና ወዳችሁ ከሰጣችሁ በኋላ መሃጅሩ እንዲሆንኩ እንደዚህ እኮ ነኝ እገሌ በላኝ እንዳለ ጠቅላላ ዋትሳፕ እና ሜሴንጀሬ ቴሌግራሜ ስራ መስሪያ ነው ያጣሁት። ባለፈው ተጠንቀቁ የሚል ቪዲዮ ሰርቼ ስለነበር እኔም ተበላሁ የሚሉ አቤቱታዎች ይመጣሉ። ነገር ግን እኛ ከመናገር ወደኋላ ብለን አናቅም።
አሁንም የመጨረሻ ማጠቃለያ ነው የምነግራችሁ። እዚህ ሶሻል ሚዲያ ላይ የሚነገሩ እንደዚህ እንደምትመለከቱት የራሱን ፎቶ ደብቆ የራሱን ማንነት ደብቆ ዘመኑ ባመጣው ቴክኖሎጂ በኤአይ ቪዲዮ ሰርቶ አረብ ሀገር የምትገኙ በአንድ ጊዜ ሚሊዮነር እናርጋችሁ ኑ ምናምን ይላችኋል። አውቆ እስከሚያጠምዳችሁ ድረስ ነገ በአስቸኳይ 3 ሚሊዮን ብር ይሰጣችኋል ይላችኋል። ከዛ 100 ሺህ ብር አንቺ 200 ሺህ ብር አንቺ የማስለቀቂያ ዶላሩ ተይዞ ነው ምናምን እያሉ መጨረሻ ብሎክ ያደርጓችኋል። አረብ ሀገር 10 ዓመት 15 ዓመት 8 ዓመት 7 ዓመት ሰርታችሁ ዝም ብላችሁ ለወንበዴና ለቀማኛ ገንዘባችሁን አትስጡ። አንድ ቦታ ላይ ለመግባት ከፈለገ ማንም በ24 ሰዓት ውስጥ 10 ሚሊዮን ብር የሚያገኝ ቢሆን አንቺ ጋር ማን ሶሻል ሚዲያ ላይ 100 ሺህ ብር 10 ሺህ ብር አንቺ 100 ሺህ ብር አስገቢ 200 ሺህ ብር አስገባ እያለ አንተ ጋር ምን አሞጋሞገው? አንቺ ጋር ምን አነዛነዘው? ምን ሆነሽ ነው የሰጠሽ እላታለሁ አንዷን። በ24 ሰዓት ውስጥ 3 ሚሊዮን ብር ታገኛለሽ ብሎኝ ነው። እስኪ ቪዲዮውን ብዬ ሪከርድ የተለዋወጡት ስማው ልክ እንደዛ ነው የሚለው። 35 ሺህ ብር ካመጣሽ 3 ሚሊዮን ብር ከአሜሪካ ይለቀቅልሻል ይላታል። 35 ሺህ ብር ሰጥቶ ወይም 100 ሺህ ብር ሰጥቶ እሱ 3 ሚሊዮን ብር ከተለቀቀለት ዘመድ አዝማዱን ሀብታም አያደርግም እንዴ? አንድ ሰው እኮ 10 ብር ስጠኝና 300 ብር ልስጥ 100 ብር ልስጥ ሲል ለምን ብለህ መጠየቅ አለብህ። ቢኮዝ እሱን ያንን ለአንተ የሚሰጠው ለአንቺ የሚሰጠውን እኮ ለራሱ ይጠቀምበታል። ግን አይውልህ የቸኮል አፍስሶ ለቀመ ይላል የሀገራችን ሰው። አተርፈ ባይ አጉዳይ ገና ለገና 3 ሚሊዮን ብር አግኝተሽ ህልምሽን ልታሳኪ ስትይ የሰራሽውን ሙጥጥ ያደርግሻል። በኋላ ለቅሶ ስታለቅሽ ትኖራለሽ እንጂ መንግስትም ቢሆን ብዙ ጉዳዮች አሉበት ይሄንን። ምክንያቱም በነገራችን ወዳችሁ ፈቅዳችሁ እኮ ነው የሰጣችሁት። በህግም እኮ ገና ብዙ ክርክር እኮ ነው። ያው መንግስት አጭበርባሪ ነው ብሎ አሁን ከደረሰባቸው ሰነዱን እያዘጋጀን ስለምንሰጥ አጭበርባሪ ናችሁ ብሎ በማጭበርበር የከሳቸው እንደው እንጂ ገንዘባችሁ አይመለስም። ምክንያቱም ወዳችሁ ሰጣችኋል። ብታገኙ ልትወስዱ አይደል? 3 ሚሊዮን ብር ቢሰጣችሁ ልትወስዱ አይደል? 10 ሚሊዮን ብር ቢሰጣችሁ ልትወስዱ አይደል? በአንድ ጊዜ ሀብታም ሊኮን አይሆንም። በፍየል ዘመን በጋቱን ይላል የሀገራችን ሰው። እኔ ኃላፊነቴን ተወጥቻለሁ። አረብ ሀገርን እንደሚያቅሰው የአረብ ሀገር እህቶችና ወንድሞችን እንደሚያቅሰው በጣም ልፋቱን ችግሩን እንደሚረዳ ሰው ደጋግሜ እነግርሃለሁ። ወላ ቤት እንስራ ቢልህ ወላ ቦታ እንግዛ ቢልህ ወላ ምን ቢልህ መረጃ ጠይቅ። እኛውን ሪል ስቴት እያስተዋወቅነዋል። ቤት ስሩ እኛ ጋር እያልን ነዋል። መረጃ ሳትጠይቁን አንሸጥም። እኛ ጋር ቤታቸውን የሰሩ ሰዎች ጠይቋቸው ሄዱና እኛ ጋር ቤታቸውን እየሰሩ ያሉ ሰዎች ይናገራሉ። ቤተሰብህን ላክ ና ቢሮ። ቤተሰቡ ይመጣል፣ ቢሮ ያሳያል። እያንዳንዷን ነገር አብጠርጥረን አሳይተን ነው። ምናልባት ቤተሰቦቻቸው ሩቅ ቦታ የሆኑ መምጣት ያልቻሉ ከሆነ ምንም ማድረግ አንችልም። አብራርተን ለእነሱ እንነግራለን። እነሱ አስበውበት በደንብ ፈክረውበት የሚፈልጉትን ጥያቄ ጠይቀው እኛ ጋር ይገባሉ ማለት ነው። እንደዚህ ነው መሆን ያለበት። ስለዚህ ተጠንቀቁ። የባለፈውን ቪዲዮ ስላስወረዱብኝ አሁንም ሸር አድርጉ፣ ለሌሎች ሸር አድርጉ፣ ለሌሎች ተደራሽ አድርጉ። ራሳችሁን ጠብቁ ከሌባ ካጭበርባሪ። በተለይ ደግሞ እንደዚህ ልክ እንደዚህ እዚህ ላይ እንደሚታየው በአረብ ሀገር የምትገኙ እህቶችን በአንድ ጊዜ ሚሊዮነር እናድርጋችሁ በአንድ ጊዜ እናክብራችሁ ምናምን ኢሉሚናቲ ማህበር ምናምን የሚሉ ተጠንቀቁ። ተናግረናል። ምከረው እምቢ ካለ መከራ ይምከረው የሚባለው ተረት የደረሰባቸው ሰዎች አሉ። እናንተ ከነሱ ተማሩ። ይሄ ነው እንግዲህ። በያላችሁበት የዓለም ጥግ ሰላም ሁኑ። ምናልባት የምትችሉ አቅማችሁ የሚችል እኛ ጋር ተቋም ላይ እዚህ እንደምትመለከቱት ቤታችሁን ስሩ። ቆንጆ ቦታ ላይ ነው ያቀረብንላችሁ። ሴንተር ቦታ ላይ ነው። ሱቆች ተሽጠው እያለቁ ነው። ትንሽ 3-4 እጣዎች ሊሆኑ ይችላሉ የቀሩት። ስለዚህ እነዛ ላይ ተሳተፉ። ገንዘብ ካላችሁ አቅሙ ካላችሁ ቤታችሁን እኛ ጋር ስሩ። ሙሃጅር መሐመድ ነበርኩ። በያላችሁበት ጥግ የዓለም ሰላም እናንተ ጋር ይሁን።